ህፃናቶቻችን ስታመሙ በየሆስፒታሉ እየሄደ እናቶቻችን ስታመሙ በየሆስፒታሉ እየሄደ የለም ስንት ነገር የማረግ ሰው እኔ እውነቴን ነው ምንም እኔ እተማመናለሁ በእግዚአብሔር ማለት ነው። ሌላው እንኳን በቀር የነሱ አምላክ ጥሎት አይጥልም። ለዚህ እኔ አሁን እህታችንም ባለው ራሳውን ገልጻለች። በእርግጥ እዚህ ቦታ አሁን ስለ ሃይማኖት ስለምን ሳይሆን እኛ በመናምነው አሁን እሷ እየገለጸች ያለችው እሷ በመታምነው ነው። ድንገት የራሷን ነው። አሁን ሰው እኮ ግራ ሲገባው አንድ ነገር በቃ የእምነቱን ነው የልቡን ነው ማንጸባርቆና እቺታችንም ያለችው ነገር እኔ ኖርማሊ ብዬ ነው የምቀበለው። እግዚአብሔር ሁሉም ቦታ እግዚአብሔር አለ ማለት ነው። በማንኛውም ሃይማኖታችን ላይ ፈጣሪ ስላለ ወንድማችን እግዚአብሔር እንድምርልን ጸሎታችን ማድረግ ነው። የኢትዮጵያ አምላክ የደሆቹ አምላክ የነዛ የሽማግሌዎች የአሮጊቶቻችን የሕፃኖቻችን አምላክ ወንድማችንን አንስቶ ያው እንደዚህ ለምስጋና እንኳንም ፈጣሪ ማረ ብለን ደግሞ እንደዚሁ የምናመሰግንበት ቀን ይመጣል ብዬ አጭር ቀን ይመጣል ብዬ አስባለሁ። ወንድማችን በጣም አንተንም በጣም አድርገን ነው ማመሰግን። እውነቴን ነው የምለው በጣም አድርጌ ነው ማመሰግንክ። እንደዚህ እንኳን ሌላው እንኳን ቀርቶ ጸሎት እኮ በቂ ነው። በቃ ለሰው ልጅ ጸሎት በቂ ነው። በቃ ሌላ ምንም አናረግማ። አቅም የለንም። ፋይኛ ይሄ የጌታ ስራ ነው። ከእግዚአብሔር ጋር መጣላት አይቻልም። የሱ ስራ እስከሆነ ድረስና መዋጋት አይቻልም። የእግዚአብሔር ሰው ነንና ስራችሁ የሱ ስራ ነን እኛ ማለት ነው። ለዚህ ለወንድማችን ባለንበት ተንበርክከን በየሃይማኖታችን ጸሎት ማድረግ ነው። ወንድማችንን እግዚአብሔር ይማርልን ይምርልናል ተስፋ አለን እና በጣም አመሰግናለሁ። ያው ሊላንሱ አስገባለንና ያለውን ደግሞ ያው እንደዚሁ እየገባን ያው ፕሮግራም ዘክ ወይ ደግሞ እንደዚህ የምትገባ ከሆነ አንዳንዴ እንደዚሁ እየገባን ያለውን ነገር እየተወያየን የማስፈልገውንም ነገር ደግሞ ካለ አንዳንድ ነገሮችንም ደግሞ እየተወያየን ድንገት ለሕክምና ምናምን የተለያየ ነገርም ካለ ደግሞ እንደዛው እያረክ ያው ብታስተባብርልን የተሻለ ይሆናል እላለሁ። አመሰግናለሁ። እሺ ወንድማችን እናመሰግናለን። እንግዲህ ያው ሁላችሁም በደንብ የሰማችሁ አልመሰለኝም። በዚህ ሰዓት የእናንተ ንጹህ ጸሎት ብቻ እንደሚያስፈልገው ነው እሱም መግለጫ የሰጠውና ከሱ ቅና ውጭ የሚደረግ ነገር የለም። መደረግ እንኳን ካለበት አቅራቢያ በጣም ብዙ ተከታይ ያላቸው ሚዲያ ተጽዕኖ መፍጠር የሚችሉ ሰዎች ስላሉ እነሱ ወደ ህዝብ የሚመጡ ይሆናል። እስከዛ ድረስ ግን ያው እናንተ ከበረከቱ እንድትሳተፉ ነው። እኛም እንደ የፍቅር ሶሻል በዚህ አጋጣሚ ማህበርም አለን። ስለዚህ እየተቀላቀላችሁ ነገ ወጣቶች ለራሳቸው መቆም እንዲችሉ ከኛ ጋር ስሩ። ሶሻል ሚዲያ በረከት ነው ከተጠቀምንበት፣ ካልተጠቀምንበት ደግሞ እርግማን ነውና ለሀገራችን ሰላሙን ያምጣልን፣ ፍቅሩን ይስጠን። ሌሎቻችሁ መቀጠል ትችላላችሁ። ቤተሰብ ኦዚል ቀጥል እስቲ። እኔ ልውረድና ሌላ ተው እሱ ምድር ላይ ሁሉ ነገር እግዚአብሔር መንገድ ተከትሎ ሁሉ ነገር ሰርቷል። ያው መድኃኒዓለም የእሱ መድኃኒዓለም ሁሌ የሚደርስለታል እርግጠኛ ነኝ። ምክንያቱም እሱ ትእዛዞቹ አክብሯል ማለት የተቸገሩ ደርሰዋልና የኛ ጸሎት የሚያስፈልገው ከሆነ ከሱ በላይ አምላክ እሱ የሚቀርብ አምላክ ምሕረት ያወርድለት እሱ ነው የሚያኘው እና እኛ ካደካሞች ነን። ግን የእሱ ሰው የጥንካሬ እግዚአብሔር አይቶ ምሕረቱን ይስጠው ነው የምንለው እና በጣም ከሚያድንቃቸው ዲሲፕሊን የሆነ ሰውዬ በጣም ነው የምወደው። በጣም እንዴት አይነት ሰውዬ በቃ ምን አይነት ፐርሰናሊቲ እንዳለው በጣም የሚገርም ሰው ነውና መድኃኒዓለም ምሕረቱን ይስጠው እና በጸሎታችን እናስዋለን። እሱ የእሱ ፍቃድ ይሆንልን እና አመሰግናለሁ። ቢኒዋን አንተን ለመጠየቅ ነው የመጣሁት። እሺ ወዚሌ አመሰግናለሁ። እኔም ደህና ነኝ። ዛሬ እንደምታዩኝ ድምጼም ቆንጆ ላይ ነው ያለው። ፈጣሪ ይመስገን። እኛም እንግዲህ ተመልሰናል፣ ወንድማችንም ይመለሳል። በጸሎት አስቡት። እንግዲህ ደግነት መልካምነት በገንዘብ ብቻ አይደለም። ሰዎች በጥሩ ህሳቤ አንድ ሰከንድ ላይ ሐሳቦቻችን ሊገጣጠም ይችላል እና ምድር ላይ ነው የምንኖረው። የብዙ ሰው ጸሎት ግጥምጥም ሲል ፓወር አለው ዳመናን ጥሶ ለመሄድና ቃል በጣም ስለሚሰብር
ስለሚጠግንም ሄዶ እንግዲህ ያው ፍቅራችንን ካሳየ እግዚአብሔር ደግሞ እኛም ፍቅር እኛ መዋደድ ስለሚፈልግ ይምራል። የሰራን እሱ ነው፣ ያስገኘን እሱ ነው። መልሶ መጠገን ይችላል፣ መድኃኒት ሳያስፈልገው ማለት ነውና ስለዚህ ይሄ ልጅ ለትውልድ ያስፈልጋል። ያው ምንም ጥያቄ የለውም። እንደሱ መልካም ነገር ሰርቶ ጨርሷል። በነገራችን ላይ እኔ ማስተር አብነት ከዚህ በኋላ ክፉ ባይነሳበት እግዚአብሔር እንደሸለመው ቢወስደው ምንም ምን የለኝም ለግሉ ከሆነ። ነገር ግን ይሄ ልጅ ለትውልድ ያስፈልጋል። እንደሱ ያሉ መልካሞች ያስፈልጋሉ። ሌላው ደግሞ ያው እሱ የተካቸው ቤተሰቡ ላይ በኃላፊነት ያመጣቸው ልጆች አሉና ለነኛ ልጆች ደግሞ አባት ሆኖ በደስታ መቀጠል አለበትና እግዚአብሔር በቤቱ ሞገስን ክብርን ሰጥቶ በጤንነት ይመልሷል። በቃ ምንም ጥያቄ የለውም። ስለዚህ ሁላችንም በፍቅር እናስበው፣ እጅግ በጣም በተሰበረ ልቦና እናስበው። ይሄንን ለማለት ነው። እስቲ ምናልባት እስቲ ቀጢ እናት ፈረሰኛው ከስር ያለው ሰላም አኒታ የሚለው አካውንት አኒታ ቀጤ እስቲ ይሰማል። ቀጤ ይሰማል። ሰላም እንዴት ናችሁ? አለን። ያው እንግዲህ እሱ መታመም ሁላችንም ማሞናል። ያው እንዳላችሁት ሁላችንም በየእምነታችን እንጸልይለት፣ በልባችንም እንደ ስለትን ብንሳልለት መልካም ነው ብዬ ያስባለሁኝ። ያው የእሱ መታመም የአንድ ሰው መታመም አይደለም፣ የሁላችንም ህመም ነው። በጣም ነው የተሰማን። እንግዲህ ዋናው ነገር ጸሎታችን ነው። እግዚአብሔር ይማረው። አሜን። እግዚአብሔር ይማረው። እንግዲህ እሱም ብቻ ሳይሆን ሁላችንም ይማረን። ሀገራችንን ሰላም ያደርግልን፣ ፍቅሩን አድለን የምንተሳሰብበትን አንድ የምንሆንበትን ከፍ የምንልበትን እስከዛሬ ዓለም የኛን ዳታ በረሃብ በችግር በጥላቻ በመከፋፈል ብሎም ብሎ ሀገር ለቆ በአርማዶ ተቀምጦ ኢትዮጵያን ለጦርነት መጋበዝ እርስ በርሳችን የምንለያይበት ብዙ አጀንዳዎች ላይ ተለያይተን አጀንዳ ዳታዎቻችን ተሰርቀዋልና ከዚህ በኋላ ግን አንድ የምንሆንበት ጊዜን ያምጣልን። ማስተር አብነት በዛ ኢትዮጵያዊነት በቀጠነበት ጊዜ ሰው ሆኖ እንደ ዜጋ ደግሞ ኢትዮጵያዊ ንጹህ ኢትዮጵያዊ ሆኖ የተገኘ አንድ ጀግና ነውና ታሪካዊ በሆነች እንግዲህ የዛሬ ዓመት በመሬት መንሸራተቱ ላይ ነው እግሩን የተመታውና ስለዚህ በጣም የሚገርም ነገር ስለሆነ እግዚአብሔር በምህረቱ ይመልስልን። ምህረቱን ሰጥቶ ሁላችሁም የልባችሁን ነገር ግለጹ። እንግዲህ ታሪክ እየዘገበን ያለ ነው። ፍቅራችሁን ነው የምትገልጹ። እዚህ ጋር እየገባችሁ ሐሳባችሁን ሰጡ። ቢኒ ይሰማል? እሺ ይሰማል። አብይ መቀጠል ትችላለህ። ድምጽ አይሰማም እንዴ ቢኒ? አንዱ ቀጥል። አንዱ ቢኒ አለው። እንዴት ነህ? እንዴት አመሻችሁ? ሰላም ናችሁ? ፈጣሪ ይመስገን። ቀጥል። እኔ እንኳን ስለ ማስተር አብነት ስናገር ወይ እሱን ቪዲዮዎች ሳይ በጣም ነው የሚገርመኝ። ለምን መሰለ እኔ እንኳን በአቅሜ ወይ ደግሞ እኛ እንኳን የቆሰለን ሰው ይቅርና ልብሱ ያደፈን ሰውን እንኳን ስናይ ምን ያን እንደምንጠየፍ እኔ በደንብ አድርጌ ጠንቅቄ አውቃለሁ። ማስተር አብነት ግን ከዚህ ነገር ሁሉ ያለፈ ሰው ነው። በጣም የሚገርመኝ እኛ የሆነ ሰው ሲጎዳ ደም እንዳይነካ እንጠነቀቃለን፣ ልጃችን የሆነ ነገር እናደርጋለን። ማስተርዬ ግን ያ ክብሩን ጥሎ ማንነቱን ጥሎ ሰውነቱን ጥሎ እነዛ አቅመ ደካሞች ዝቅ ብሎ እግር ሲያጥብ ብቻ እንጃ ስለሱ ማውራት በጣም ይከብደኛል። ግን ባጭሩ እኔ የምለው የሆነ ጊዜ ሲጄቲቪ ላይ ነው መሰለኝ ኢንተርቪው ሲያደርግ ሰምቻለሁና በጣም ነው ያዘንኩት። ከዚህ በፊት እግሩ ያመው እንደነበረ ካንሰር ይዞት እግሩ ይቆረጥ እስከሚል ድረስ ደርሶ ከእግዚአብሔር ጋር ተወራርዶ
እግዚአብሔር ምሕረት አድርጎለት ዛሬ ላይ ቆሟልና የዛም ውጤት ነው ማስተር አብነት ዛሬ ዳዎችን ለመርዳት እንደዚህ ቀና ደፋ የሚለው እና ያን የታደገው እግዚአብሔር ዛሬም እግዚአብሔር ነው። የትላንትና እግዚአብሔር ትላንትና ላይ የሚቀር አይደለም። እግዚአብሔር አልፋና ኦሜጋ ስለሆነ ትላንት የታደገው እግዚአብሔር ዛሬም ይታደገዋል። እግዚአብሔር ከሱ ጋር እንዲሆን በጣም ትልቅ ነው ምኞቴ። ለምን እኔ በቃ እኔ በሱ መነጽር ሳየው እኔ ምንም ነኝ፣ በቃ ምንም በቃ እዚህ ነኝ እንኳን ብዬ ለመናገር ይከብደኛልና እግዚአብሔር መልካሙን ሁሉ እንዲገጥመው እግዚአብሔር በሚወጣበት አብሮት እንዲወጣ በሚገጥመው ነገር ሁሉ እግዚአብሔር ቀድሞ እንዲወጣለት ከፊቱ እንዲወጣ ከፊቱ የተጋረደውን እንቅፋቶች እንዲያጸዳለት ምኞቴ ነው። ከልብ የሆነ ምኞቴ ነው። እግዚአብሔር ምሕረቱን ያብዛለት፣ በሚልበት ሁሉ እሱ ይከተለው ነው የምለውና ቢንዬ ይህችን ለመናገር ነውና ለአንተም ይህን ሀሳብ በማምጣት እግዚአብሔር ይባርክ። ይህን ሀሳብ አምጥተህ ወደ ሰው ማንሸራሸር ራሱ ትልቅ ነገር ነውና በቃ ይህንን ነው የምለው ቢንዬ እና በጣም አመሰግናለሁ። እሺ አንዱዬ እንግዲህ ያው እግዚአብሔር መሐሪ አምላክ ነው። ልክ ነው። አልፋና ኦሜጋ ነው። እኛ ሀሳቦቻችን ቢከፋፈሉ የመጣንበትን መንገድ ብንለያይም ሁላችንም ሰው ነንና መሬት ላይ ያለውና እሱ ጋር ያለው ታሪክ የተለየ ቅል ነው። ሰውን እንደ ሰው ስናስብ ያው አብነት ደግሞ ከሰው በላይ ነው። ሐቁን ለመናገር ሁላችንም ድምጻችንን ስሜታችንን ስንገልጽ ጥሩ ነገር ነው። ስለዚህ ሁላችሁም እድል እየሰጣችሁ ሰዎች ድምጻቸውን እንዲሰጡ በማድረግ ፍቅሩን የህዝቡን ፍቅር እንዲሰማ ማድረግ አለባችሁ ብዬ አስባለሁ እና በዚህ አጋጣሚ ይህንን ድምፄን የምትሰሙ ቲክታከሮች እንደው ልጁ ሕክምና ላይ እንግዲህ እንዳለ ይታወቃል። እስኪመለስልን ድረስ የኢትዮጵያን የፍቅር ድምፅ የሚሰማበትን ነገር አመቻቹ። ምናችሁም አይጎዳም። ይህንን ነገር አድርጉ። እኛም እንግዲህ ይህንን ነገር እናደርጋለን። መልካም ነገሩን መልካም ዜናውን እስክንሰማ ድረስ ለአዶናይም እንዳደረግነው እዚህ ተቀምጠን ሀሳባችንን እናካፍላለን ከ12 ሰዓት ጀምሮ ከቀኑ 12 ሰዓት ጀምሮ ማለት ነው። በዚህ አጋጣሚ ሰው ስለራሱ ሲያወራ ልክ አይደለም። ምናልባት ህመሜን ስሜት በጣም አሰልቺ ነው። ራስንም ቤተሰብንም ብዙ ነገር መስዋዕት ያደርጋልና ብቻዬን ማምለጥ መፈለግ ጠቀሜታው ያን ያህል ባይሆንም ምናልባት እንዳየነው ወይም እንደሰማነው ብዙዎች እንደመጡበት ለራስ ብቻ ነው የሚሆነው። ለራስ ብቻ ደግሞ ኖሮ መሞት በጣም መኖር አይደለም። ሰው ሲኖር ለሌሎችም መኖር አለበት ብዬ አምናለሁ በግሌ እና ሐሳብን ሼር የማደርገው እኔም እንደ ማስተር አብነት ነው። ማስተር አብነት ለሰዎች ነው የኖረው። አያችሁ፣ ለሰዎች መኖር ነው ጥሩ። ሰው ማለት ለሰው የሚኖር እንጂ ለራሱ የሚኖር አይደለም እና ይህንን ማህበር ተቀላቅላችሁ ህልም አለን አላማ አለን እንዳልኳችሁ በልመና ሳይሆን ሰርተን ችግሮቻችንን በውስጥ እኛ ራሳችን የምንፈታበት የልመና ድምጾች ዳታዎች ከኛ ወደ ምዕራባውያን ሳይተላለፍ የኛ መተጋገዝ ፍቅራችን ስራችን ብቻ ከዚህ በኋላ የሚተላለፍበትን መድረክ በአንድነት እንፍጠርላለሁ። እንግዲህ ሶሻል የፍቅር ሶሻል እንግዲህ ትልቅ ዓላማ ይዞ መጥተዋልና ተቀላቀሉ። እስካሁን ድረስ ብዙ ሰዎች ተቀላቅለዋል። እየተቀላቀላችሁ ሐሳባችንን እንድታጋሩ በአክብሮት ጋብዛለሁ። ሶል እስቲ ቀጥል ሐሳብን። ድምፅ ስለተሰጠኝ አመሰግናለሁ ቢንዬ እና ቤተሰቦቹ ሰላማችሁ በያላችሁበት ይብዛ። ከታችኛ የተቻለውን ያህል ለማዳመጥ ሞክሬ ነበርና ምንድነው ያው አንዳንዴ በህይወት ውስጥ ብዙ ስትራግሎች አሉ። የጤና መታወክ ይኖራል። እነዚህ ነገሮች አሉ በፊትም
አሁንም አሉ፣ ለወደፊትም ይቀጥላሉ። የማስተር አብነት ታሪክ ለማንም የሚወራ አይደለም። ኢትዮጵያውያን እናቶች፣ አባቶች፣ ህፃናት የሚመሰክሩለት እውነታ ነውና ይሄ ማንም ሰው የሚያውቀው ነገር ነው። ነገር ግን አንዳንዴ ያው በህይወት ውስጥ የሚያጋጥም የጤና መታወክ ይኖራል። የሚቻለውን ሁሉ ሳያደርግ ቀርቷል ብዬ አላስብም። ነገር ግን አንዳንዴ ከአቅም በላይ የሚሆንበት አጋጣሚ አለና ሁሉም ሰው እንዲጸልይለት ነው የፈለገው። በዛ አምናለሁ። እኔም በእውነት በየትኛውም የእምነት ተቋም ያሉ ሰዎች እንደየአምላካቸው ቀረቤታ ፈጣሪን ቢጠይቁት ለሱ የሚከለክልበት መንገድ ይኖራል የሚል ግምት የለኝም። ስለዚህ ምንድነው ያው እሱም የተማጽኖ ቃሉ ይሄ ስለሆነ ይቆራረጣል ትንሽ ዞር ዞር እንደዚህ በመሆኑ በጣም አዝኛለሁ። ከምር ከልቤ ማለት ነው። በጣም ነው ያዘንኩት። እሱ የሆነ ታመም ያለው ብሎ መልእክት ሲያስተላልፍ ሳይ በጣም ነው ያዘንኩት። ከምር በቃ ማለት አገር ላይ እንደዚህ መልካም ነገር የሚሰራ ሰው አይበረክትም። ማስተር አብነት የሚሰራቸውን ነገሮች በጣም ብዙ ነገሮች እከታተላለሁ እና በጣም ማለት በቃ በኢትዮጵያ ሰው ጥሪ ሰው ምረጭ ቢባል እኔ እሱን ነው የምመርጠው። በጣም ጥሩ የሆነ ሰው በቃ ጥሩ አስተሳሰብ ያለው ሰው ነው። እንደዚህም አይነት ነገር ስለደረሰበት ፈጣሪ ይማረው ነው የምለው። እግዚአብሔር ይማረው። በጣም የድሃዎች አምላክ የሚረዳቸው እናቶች፣ ህፃናቶች የነሱ አምላክ ይርዳው ነው የምለው እና ደግሞ ይድናል ብዬ አስባለሁ። ተስፋ አለኝ። እንደዚህ አይነት ሰው ደግሞ ልናጣው አንችልም። ብናጣውም ያመናል ብዬ ነው የማስበው እና ማለት የኢትዮጵያ ህዝብ በአጠቃላይ በቃ ለዳንስ፣ ለጭፈራ፣ ለተለያዩ ነገሮች አይደለም መሳተፍ ያለብን ብዬ ነው የማስበው። ይሄን በቃ መልካም የሚሰራ ልጅ ነው። ወደፊትም ጥሩ ነገር የሚሰራ ልጅ ነው። ስንት የሱን እጅ የሚናፍቁ ብዙ ህፃናቶች፣ ብዙ እናቶች፣ አዛውንቶች ይኖራሉ እና ከዚህ በላይ መስራት የሚችል ልጅ ነው እና እሱን ቢያንስ ሼር አድርገን ኮፒ ሊንክ አድርገን በቃ ለምንድን ነው የጸሎት ፕሮግራም ራሱ ሊያዝለት የሚገባ ሰው ነው። ምክንያቱም አገሩን ሲያገለግል የነበረ ልጅ ነው። ለጭፈራ ለተለያየ ነገር ሳይሆን ዋይ ብለን መውጣት ያለብን ለእንደዚህ አይነት ለታመመ ሰው ጸሎት ብናደርግለት ምን ችግር አለው? የጸሎት ፕሮግራም ተይዞለት ጸሎት ቢደረግለት እኮ ሰይጣንን ማሸነፍ ይቻላል። ብዙም የሚያደርጋቸው ነገሮች ወደፊት ላይ ስላሉ ሊሆን ይችላል አሁን ሰይጣን እንደዚህ ሊያደርግ የቻለው። ህመም ከፈጣሪ አይመጣም ሞት እንጂ ማለት ነው። እና ጸሎት ፕሮግራም ተደርጎለት ማንኛውም ህዝብ በቃ ሼር ኮፒ ሊንክ አድርጎ ሁሉም ሰው ለምን አያዳርስም? ማለት እሱ ሲሰራ የነበረው ነገር እኮ በጣም ብዙ ነገር ነው ሲሰራ የነበረው። ለስንት ሰው አርአያ የሚሆን ሰው ነው። እሱ የማስመሰል ስራ የሚሰራ ሰው አይነት አይደለም ልጁ። በቃ ከልብ ያለው ሚዲያ ላይ እንኳን ምናል ቀርቦ እያለቀሰ ወገንን ሲረዳ የነበረ ልጅ ነው። እና በቃ ለሱ ይሄ አይደለም የሚገባው። ሁላችሁም በተቻላችሁ መጠን ጸሎት አድርጉለት። በቃ ሚዲያ ላይ ሲጀመር ይሄ ጭፈራ ምን እሱ ላይ ሳይሆን መቀላቀል ያለብን እንደዚህ አይነት ሰው ላይ ነው በቃ መስራት ያለብን። ከሄደ በኋላ የሆነ ነገር ከሆነ በኋላ ከማልቀስ እንደዚህ ነበረ ብሎ ከማውራት የማያውቀው ብዙ ህዝብ ሊኖር ይችላል። እሱን የምታውቁት ደግሞ ኮፒ ሊንክ ሼር እያደረጋችሁ ፎሎ እያደረጋችሁ የጸሎት ፕሮግራም የምትችሉ ሰዎች ይዛችሁ ጸሎት ብታደርጉለት በአሁን ሰዓት ያለው ነገር ተመራጩ እሱ ነው ብዬ ነው የማስበው። እና ፈጣሪ ይርዳው፣ የድሃዎች አምላክ ይርዳው ነው የምለው። አመሰግናለሁ። እሺ፣ እናመሰግናለን ሀሳብሽን ስለገለጽሽ። እንግዲህ ሁሉም ሰው የሚቻለውን ካደረገ እግዚአብሔር ስራውን ይሰራልና ስለዚህ ዋናው ነገር ማመን፣ ልጁ ደግሞ ይገባዋል። እኔ እንደውም የምለው ነገር ምንድነው ለሱ ብዙ ጊዜ አልተዘመረለትም እና ሊዘመርለት ይገባል። እናት ልጇ ተጠይፏት
እሱ አልተጠየፈም። የገዛ ልጇ ተጠይፎ ጥሎ ሄዶ በኑሮ አለመመቸት ውስጥ እሱ ግን ደርሶ ብሔር ሳይጠይቅ ሃይማኖት ሳይጠይቅ ቋንቋ ሳይጠይቅ የሚያስፈልጋቸውን አድርጎ ይሄዳልና ደጋግ ልቦችም ይመሰገናሉ፣ እሱም ይመሰገናል። ደጋግ ኢትዮጵያኖችም አሉና ስለዚህ ማስተር አብነት ደግሞ የበር ነው ለኔ የደግነት በር ነው። አንዳንድ ጊዜ ቦታው ላይ ሄዶ ህዝብን መጠየቅ ራሱ አንገት ያስደፋል። ምን ባል ይሆን የሚባል ነገር ራሱ አለና ያን ሁሉ ነገር ተቋቁሞ ነው ሲታገል የነበረው። ስለዚህ መመለሱ ለወገን ኢትዮጵያን ያስፈልጋል። ብዙ ህልም አለው ለነሱና ጸሎታችሁ እንዳይረሳ። ሐሳባችሁን ቀጥሉ። አሁን የገባችሁ ማሚ ቀጥይ እስቲ ሐሳብሽ። ማም ኦር ማሚ ለዳግም ስቶ ቢኒዬ ዳግም ግባሽ። ቢኒ እኔ ልወረድላችሁ፣ ሌላ ሰው ይግባ። ሐሳብ ያለው ሰው ችግር የለውም። ቆይ አሁን የገቡትም ስላሉ ቆይ ሆናንተ እኔ ከፋሚሊዎቹ ከቤተሰቦቹ ከልጆቹ ጋር ምናምን እንኳን የሚያሳልፈው ጊዜ ያለ አይመስለኝም። ህይወቱን ጊዜውን እንዳለ በቃ ለኢትዮጵያ ህዝብ የሰጠ ሰው ነው። መልካምነቱ በቃ ይሄ ነው ብለህ መግለጽ የምችለው አይደለም። ቃላት ያጥረኛል። በጣም ነው እኔ አላቅምና ፈተናዎች በእንደዚህ አይነት ሰዎች ላይ ይደራረባሉ፣ ይበዛሉና እንግዲህ እኛ ማድረግ የምንችለው የአቅማችንን ማለት ይሄ ጤናን የመተካት አቅም የለንም። የእግዚአብሔር እንትን ነውና ወደ አምላካችን በየእምነታችን መጸለይ ነው። በደንብ ከልባችን ተሰምቶን ብንጸልይለት ምህረት ይደረግለታል ብዬ አስባለሁ። ደግሞ ይሰማል። እግዚአብሔር እኮ የኛ እንትን ነው እንጂ በጣም የሚሰማ አምላክ ነው ያለን። ጸሎት በጣም ኃይል አለው። እኔ ከራሴ እንትንም ሳየው በጣም በቃ ማንም ሰው የሆነ ነገር እንኳን ሲያቅተው በጣም ቻንቂ ነበር ይዛኔ ከመድረክ ሲወርድ ማለት ነው የተናገረው። ይቅርታ ቆይ ችግር የለም ማለት ነው። እና ሁላችንም ከልባችን እንድንጸልይለት እላለሁ። ያው መሳል ያለብንን እንሳላለን፣ መጸለይ ያለብን በቃ በደንብ ተሰምቶን ከልባችን እያሰብነው ሁሌ መቼም ጸሎት ሳያረግ የሚተኛ ሰው ወይ ጧት ጸሎት ሳያረግ የሚወጣ ሰው የለም ብዬ አስባለሁ። ማለት ደረጃው ሊለያይ ይችላል እንጂ ጸሎት እናደርጋለን ሁላችንም እና በዛች በጸሎታችን ሰዓት ከልባችን ለሱ ጊዜ ሰጥተን ብንጸልይለት ግዴታ ደግሞ መጸለይ አለብን። ይሄ ማለት በቃ ህይወቱ እንዳለ ለኛ አንድ ነገር ቢገጥመኝ የሆነ እንትን ላይ በወድቅ እንደሚደርስልኝ አምናለሁ። ሁላችንም ደግሞ እምነታችን ይሄ ነው። ለእያንዳንዱ ሰው ይደርሳል። ይሄ ሰው በቃ መልካም ሰው ነው። እኔ በቃ እንደሱ አይነት ሰዎች ብዙ ሰዎች ቢወጡ እንደዚህ አይነት ሰዎች እንትን ቢሉ በቃ ሁሌ እመኛለሁ። ከዛ እንደዚህ ሆነ ስትባል ደግሞ በቃ ልብህ በጣም ያዝናል። በጣም ነው እኔ ያዘንኩት የተሰማኝና ግን ለምን አይባልም። ይሄ የእግዚአብሔር ስራ ነው፣ የራሱ አሰራር አለው። በዚህ ፈተና አልፎ ብዙ ነገሮችን ድኖ ተፈውሶ እንደሚያደርግ እኔ አምናለሁ። በእኔ እምነት ደግሞ እኔ ማለት አንድ ነገር ደግሞ ማለት የምፈልገው በጣም ቃላት ስላጠረኝ ነው። በጣም ነው እንትን ያለኝና እኔ የሞከርኩትን የእምነቴን እኔ እዚህ ያላችሁ ሰዎች ብታደርሱለት ደስ ይለኛል። የስውሯ ማርያም ጸበል እኔ ስለሞከርኩት ነው። ሌሎች ሰዎችም ተአምር ሲደረግ ስላየሁኝ ነው። 2ም 3ም ሄጄ ነበር ቦታው ድረስና እሱን በሄደበት